ነገን ከማለም ይልቅ ከእንግልትና ተስፋ መቁረጥ ጋር ብዙ ዓመታትን አሳልፈዋል። እንደ ዛሬ ሰርቶ መግባት ከዕለት ጉርስ የተሻገረ የገቢ ምንጭ ማግኘት ልምድንም አላዳበሩም ነበር። ዛሬ ግን ይህ ተቀይሯል። በሴፍቲኔት መርሃ ግብር ታቅፈው ከሚደረግላቸው ድጋፍ ቀንሰው በመቆጠብ ኑሯቸውን ማሻሻል ችለዋል። ከዛ በፊት ያሉት ነገሮች ያው ተራርጣ የቀን ሰርተ የምታገኛቸው ነገሮች አሉ። እንደዛው ተራርጠን ሰርተን ቤተሰቦቻችንን ልጆቻችንን ምናሳድግ ነበር። በመንችላት መንገድ በፍጹም ይበቃ አይደለም። ያው ግን ግድ ሆኖ ደግሞ አብቃቅታ የምትቀጥለው ህይወት ይኖራል። እንደዛ ሆነን የምንኖረው ነው ነበር። ሴፍቲኔቱ በፊት በቃ ራሴ ተሯሩጬ ሰው ጋም ተቀጥሬ በጉልበቴ ለራሴ ነው የምኖረው። አሁን ግን ይሄን ሴፍቲኔት ካገኙ በኋላ ይሄን እድል ካገኙ በኋላ እየሰራው ቤተሰቤንም እያስተዳደርኩኝ ለሌላም እየተረፍኩኝ የራሴን ህይወት ነበር የምሮጠው። አሁን ደግሞ ሁሉንም ካመቻቸልኝ በኋላ በዚህ በሴፍቲኔት ባገኘሁት ብር ድንችም ቺፕስ ምናምን እርጥብ እያደረኩ ሰራ ነበር በበራፌ ላይ። አሁን ደግሞ የኔ መሰለ ህንጻ ሰጥቶኛል። ቤት ውስጥ ነበር ያለሁት። እዛ ሴፍቲኔት ሲመጣ የተሻለ ብንሰራም ብንደክምም ያንን ለውጥ አግኝተንበታል። በየወሩ የምንቀበለው ገንዘብ ላይ ቁጠባ በመቆጠብ ያንን እንደገና ወደ ትልቅ ደረጃ እርገት ለውጥ ያመጣን በቁጠባችን። ከዛ ደግሞ ያገኘነውን ብር በመያዝ ከቁጠባችን ጋር እንደገና እገዛ በማግኘት አይዟችሁ በርቱ በሚሉን በስራችን በዛው ቀጥለን እግዚአብሔር ይስጣቸው ይሄንን ቦታ ደግሞ በአዲስ መልክ ሰጥተውናል። ተረጅነትና ልመናን ዜሮ ማድረግ ሲል የከተማ አስተዳደሩ በቀረጸው ፕሮጀክት መሰረትም ከዚህ ቀደም በሴፍቲኔት መርሃ ግብር ታቅፈው ሲሰሩ የነበሩ ዜጎች ከዓለም ባንክ በተገኘ የገንዘብ ድጋፍ ባለ 4 ወለል የማምረቻና የመሸጫ ህንጻም ተረክበው ስራ ጀምረዋል። ከተማችን በዝቅተኛ የኑሮ ደረጃ የሚገኙ ነዋሪዎች ከድህነት ለማውጣትና በዘላቂነት ኑሯቸው እንዲሻሻል ለማድረግ ወደ ስራ ከማስገባት በተጨማሪ የመስሪያ ቦታ ድጋፍ ለማድረግ ከዓለም ባንክ በተገኘው ይሁንታ መሰረት በቂርቆስ አዲስ ከተማ የካና ቃሊቲ ክፍለ ከተሞች 4 ባለ 4 ወለል የማምረቻና መሸጫ ቦታ ግንባታቸውን በተቀመጠለት የጊዜ ገደብ በማጠናቀቅ ለፕሮጀክቱ ተጠቃሚዎች በዛሬው ዕለት በይፋ በማስረከብ ስራ አስጀምረናል። ነገ አትርፈው የሚለወጡበትን ህንጻ ከተማ አስተዳደሩ ገንብቶ ሲሰጣቸው የነዋሪዎቹን ደስታ እጥፍ ድርብ አድርጎታል። በጣም ነው ደስ የሚል። በጣም አሁን 3 ቀኔ ነው ግን በቃ እንቅልፍ ተኝቼ አላቅም። ደስ ነው የሚለኝ። ለምን ከጓደኞች ጋር ተገናኝተ አብረ ተመካክረ መለወጥ መቻል ትልቅ ነገር ነው። ነገ ደግሞ ከራሴ ማልፌ ከቤተሰቡ ማልፌ ሌሎቹን ደግሞ እንደኔው ስራ አጥ የሆኑትን መንገድ አሳያለሁ። ከምንም በላይ ነው ደስታ የተሰማኝ። እውነት ይሄንን አይቼ ማላቅም በርሜ ይሄንን አገኛለሁ ብዬ ማላሰብ ክብርት ካንቲባችንን በጣም ላመሰግን ወዳለሁ። እውነት እና ወደፊት 10-15 ሰራተኛ በስሬ አስተዳድራለሁ። ምንም ከሌለን ነገር አንስተው በዚያ ደርሰውናል። እግዚአብሔር ይስጣቸው ሁሉንም። ከተለያዩ እንትኖች ጋር በመደራጀት ይሄን የመሰለ ቤት ደግሞ ለኛ በማዘጋጀታቸው ደግሞ በጣም ደስታችንን እጥፍ ደረብ አድርጎታል። የስራ ማስጀመሪያ ከ20% ቆጠባ ተጨማሪ ስራ ማስጀመሪያ ድጋፍ ተደርጎልናል። ያን ድጋፍ ይዘን እንግዲህ ይሄን የመሰለ ቤት ደግሞ ተሰጥቶናል። ቂርቆስ ክፍለ ከተማ እንደምታዩት እንቁላል ደግፎናል። እንደገና ይሄንን የሸልፉን መክፈያውን እሱን ደግፈን እኛ ደግሞ በተሰጠን ብር ቀሪውን የቤት እቃዎችን አሟልተን ከፈጣሪ ጋር ይሄን የመሰለ ቤት ገብተናል። በዚህ ስራ ተሰማርተናል። ሶስትንም መንግስትንም እናመሰግናለን። በመዲናዋ ባለፉት የለውጥ ዓመታት ከ520 ሺህ በላይ ሴፍቲኔት ወይም የምግብ ዋስትና መርሃ ግብር ተጠቃሚዎችን በተለያዩ ዘርፎች የስራ ዕድል ተጠቃሚ ማድረግ ተችሏል። በዚህም መሰረት ከተረጅነት ወደ አምራችነት የተሸጋገሩ በርካቶች ናቸው የሚሉት ከንቲባ አዳነች አቤቤ ከድህነት ለመውጣት የሚደረገውን ጥረትም የሚደግፍ ስለመሆኑ አንስተዋል። 2009 ጀምሮ የታቀፉ የከተማችን ነዋሪዎች በእነኚህ 2 ዙሮች የተለያየ ድጋፎችን በማድረግ ከዓለም ባንክ ያገኘነውን ድጋፍ ደግሞ ለዕለት ጉርስ ብቻ ሳይሆን ለዘላቂ ልማት ለዘላቂ ህይወት መቀየር መዋል እንዲችል ሁለቱን አቀናይተን የእናንተ ጥረት ታክሎበት ወደ 520 ሺህ በላይ የሚሆኑ የከተማችን ነዋሪዎች መሸጋገር ችለዋል። ይሄ ትልቅ ትርጉም አለው። ከድህነት ለመውጣት የምናደርገውን ጥረት
በከፍተኛ ሁኔታ ይደግፋል። በስራ ዕድል ፈጠራ፣ በማምረቻና መሸጫ ቦታ አቅርቦት በከፋ ድህነት ውስጥ የሚኖሩ ዜጎችን ህይወት በመለወጥና ከድህነት በማውጣት ኑሯቸውን በዘላቂነት ለመምራት እንዲችሉ ለማድረግ እየተሰራ ስለመሆኑም ያነሳሉ። ዜጎች ያገኙት ዘርፈ ብዙ ሀብት እንዲሁም የገንዘብ አስተዳደር እውቀት ከራሳቸው አልፎ ለሌሎች የስራ ዕድል ፈጠራ ዋስትና መሆኑን ተረድተው በትጋት በመስራት ግባቸውን እንዲያሳኩም መልእክት አስተላልፈዋል።